ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያ ወቅታዊ ሁኔታዎች ላይ በማተኮር ከዶክተር ሚልኬሳ ሚደጋ ጋር ውይይት ልናደርግ ነው። በርካታ መረጃዎች እየወጡ ነው። የአብይ አህመድ አገዛዝ በተለያዩ ባለስልጣናቱ አብይ አህመድን ጨምሮ በመገናኛ ብዙሃን እያስተላለፏቸው ያሉት መልእክቶችና ጥሪዎች አገዛዙ በምን ያህል ጭንቀት ውስጥ እንዳለ የሚያመላክት ነው። ኢትዮጵያ በኢኮኖሚ በፖለቲካ በተለያዩ ሁነቶች ከፍተኛ የሆነ ለውጥ እየታየባት ይገኛል። ለውጡ ወዴት ሊያመራ ይችላል? ይህንን አስመልክተን መረጃዎችን እያካፈለ ከሚገኘው ከዶክተር ሚልኬሳ ሚደጋ ጋር እንወያያለን። ዶክተር ሚልኬሳ ሚደጋ ከሰሞኑ በተለይም በኢትዮጵያ ወቅታዊ ሁኔታዎች ላይ መረጃዎችን በሆርን ኮንቨርሴሽን እና በተለያዩ መድረኮች ላይ ለኢትዮጵያ ሕዝብ እያቀረበ ይገኛል። ዛሬ እኛ እንግዳ አድርገን እነዚህን መረጃዎች እንካፈላለን፣ አንዳንድ አስተያየቶቹንም እንሰማለን። አብራችሁን በመቆይ ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ዶክተር ሚልኬሳ። ሰላም እንደምን አለ መሳይ? እንዴት ከረምክ? እንዴት አለ? አለን በሚገባ አለን። ሰላም ነህ? ሰሞኑ በጣም ስራ በዝቶባል። እውነት ለመናገር ትልቅ አስተዋጽኦ ነው ያበረከትክ የምትገኘው። በየዕለቱ መረጃዎችን እያደረስክ ነው። ብዙ ፋታ የሚነሱ ጉዳዮች የህይወት የራስ የተለያዩ ነገሮች ቢኖሩም ከዛ ጊዜን ቀንሰ መረጃዎች የሚደርሱን የተለያዩ ጉዳዮች ለተመልካቾች በማካፈል ያንተንም ማስተያየትና እይታዎችን እንደዚሁ በማጋራት ሰሞኑን ትንሽ ስራ በዝቶብህ እንዳለ ሰምቻለሁ። ከሀገር ቤት በርካታ መረጃዎችን ይደርሱናል። ዶክተር ሚልኬሳ እያደረገ ያለውን ነገር በደንብ ተጠናክሮና ሁሉንም የህብረተሰብ ክፍል እንዲደርስ እንደው በእናንተም በኩል ጥረት አድርጉ የሚል ጥቆማዎችም እየደረሱ ነው። ለማንኛውም ያንተ ሆርን ኮንቨርሴሽን እያደረገ ያለውን አስተዋጽኦ በዚህ አጋጣሚ ለማድነቅ እንወዳለን። እስቲ እንደው ሰሞኑን ምን እየሆነ ነው ዶክተር ሚልኬሳ? የቱን አንስቼ የቱን እንደምተው አላቅም። አንተ ግን እንደው እየሆነ ካሉት አብይ አህመድ በአሁኑ ሰዓት ምን እያደረገ ነው? በአማራ ክልል ቴሌቪዥን የተናገረው በኦቢኤን ገና ሙሉ አልተላለፈም፣ እየጠበቅን ነው። የባጫ ደበሌ በራሱ ብዙ ነገር ይነግረናል። ግን ጠቅለል አድርገ ኢትዮጵያ ምን እየሆነች ነው? ብልጽግና ምን እየሆነ ነው? አመሰግናለሁ ለሰጠኝ አስተያየት እና ሁሉም የኢትዮጵያ ሕዝብ ለሚሰጡኝ አስተያየቶች በጣም ከልብ አመሰግናለሁ። ይሄ ትልቅ ስራ ሰርተን ሳይሆን ምንችለውን ነገር ለሀገራችን ማበረከት ስላለብን የዜግነት ግዴታም ስለሆነ ያው የሆነ ነገር ይጠቅማል በሚል ነው የምናውቀውን ኤክስፒሪየንስ ያለነው ነገር። ይሄ በጣም ወንጀለኛ ነፍሰ ገዳይ የሆነ ስርዓት ደግሞ በሚገባ ስለምናውቅ እሱ ላይ ዝም ማለት የለብንም፣ ተጠያቂም ነን ዝም ካልነው። በዛ መሰረት ነው እንግዲህ እነን ሲሪየስሊ የወሰድኩት። ስለዚህ ከዚህ አንፃር በጣም ከልብ አመሰግናለሁ። አንተም በጣም ትልቅ ስራ እየሰራ ነው። ያው ያንተ ስምም ፍርድ ቤት ቀርበዋል። በተለይ ያንተ ሚዲያ አንከር ሚዲያ ፍርድ ቤት ቀርበዋል። እሱንም ትንሽ ማውራት ይቻላል። ብቻ ግን ያው ምንችለውን ነገር አንተ የምትችለውን ነገር እያደረክ ነው። ለዛ ማመስገን አለብኝ። በአጠቃላይ ዛሬ ኢትዮጵያ ውስጥ እየተካሄደ ያለው ሁለት ነገሮች አሉ። አብይ የሚያካሂዳቸው ሁለቱም ተያያዥ ናቸው፣ የሚተሳሰሩ ናቸው። ግባቸውም ተመሳሳይ ነው። አንዱ የውሸት ምክክር ጉባኤ የሚባል ነገር ነው። ግቡ አብይን ማንገስ ነው። ሌላኛው ጦርነት ነው። አማራ ክልል በል፣ ኦሮሚያ በል፣ ትግራይ ክልል በል፣ አጠቃላይ ጦርነት ነው እየተካሄደ ያለው። ግቡ ምንድነው? አብይን ማንገስ ነው። እና ሁለቱም ግባቸው አብይ አህመድን ንጉስ አድርጎ ለመሾም ነው የሚደረገው። የኢትዮጵያ ፖለቲካ ሙሉ በሙሉ የሴኩሪቲ ሙሉ በሙሉ የኢኮኖሚው እንቅስቃሴ የሚቆጣጠረው ይሄ አይዘር በምክክር ምናምን የውሸት ሽምግልናም ይሁን ወደ ተለያዩ ቦታ የሚላኩ ሽምግልናዎች ማናያቸው ነገሮች አሉ። ከበሳንጆ ጀምሮ እስከ ሀገር ሽማግሌዎች አባቶች ምናምን የሚላኩት በየእንትኑ ፋኖን አስገቡ ኦላን አስገቡ እየተባለ እዛ ላይ ደግሞ የተለያዩ አምባሳደሮችም ይሁን ወደ መቀሌ የሚላኩት በየእንትኑ የሚደረጉት የምክክር መድረኩም ጭምር አጠቃላይ የአብይ ስርዓት መሰረት እንዲይዝ እሱም ንጉስ ሆኖ ለመሾም የሚያደርጋቸው ጥረቶች ናቸው።
የአብይ ሚዲያዎች ከኢቲቪ ጀምሮ እስከ ክልል ሚዲያ የሚያደርጉት አጀንዳ ፍሬሚንጉ ወይ የምክክር የውሸት ምክክር ነው ወይ ደግሞ የጦርነት አጀንዳ ነው። ሁለቱም ሲተሳሰር ሲጠቀለል የአብይ ንክስናን ለማምጣት እስካሁን አብይ ያው መሪ አልሆነም። መሳይ በጭንቅላቱ መሪ አልሆነም። መሪ ለመሆን ጦርነት ያካሄደ ያለው ሰውዬ ነው። መሪ ለመሆን ሀገራዊ ምክክር ብሎ ካድሬዎቹን የሰበሰበ ሰውዬ ነው። እስካሁን አምኖ ራሱን አሳምነው መድረክ ላይ ወጥቶ እኔ በቃ የኢትዮጵያ መሪ ነኝና ሰላም ይወርዳል ብሎ አላመነም። እስካሁን እያስመሰለ ነው በየጊዜው። ይሄ ደግሞ የጭንቅላት ችግር ነው። ምናልባት ዶክተር ሚልኬሳ እዚህ ጋር ትንሽ አገላለጽ በደንብ ማብራሪያ የሚያስፈልገው ይመስለኛል። እኛ መሪ አይደለም ብለናል። መሪ እንዳልሆነ ከመጀመሪያው ቀን ጀምሮ ያስታውቃል። ምንም በተግባርም ደግሞ ባለፉት 8 ዓመት ታይቷል። ስለዚህ እሱም አላወቀም መሪ መሆኑን እስካሁን አላረጋገጠም። ለጭንቅላቱ አላረጋገጠም። ለምን መሰለ? በውሸት መንገድ ስለመጣ በአቋራጭ ስለመጣ በውሸት አታላይ ሆኖ ስለመጣ እስካሁን ጭንቅላቱ ውስጥ እኔ ትክክለኛ መሪ ነኝ ብሎ ራሱን አላሳመነም። ሌላው የኢትዮጵያ ሕዝብ ማሳመን እሱ ሌላ ጉዳይ ነው። በስራ ማሳመን ትችላለህ፣ ግን በስራ አላሳመነም። ለዛ ነው አንተ አሁን መሪ መሆኑን ራሱ ስትጠራጠር ነበር። መሪ አይደለም ይሄ ሰውዬ ዝም ብሎ ተራ ሰውዬ ነው ስትል ነበር። እሱ ራሱ መሪ መሆኑን አላመነም፣ ራሱን አላሳመነም። ለዛ ነው በየቀኑ አሁን የሱን እኔ ዝም ብዬ አይደለም ይሄንን የምናገረው። ቢያንስ 2 ዓመት ከሱ ጋር ሰርቻለሁ እና ኦፍ ዘ ካሜራ እሱ የሚያደርጋቸው ነገሮችን ያው አብረን ስናይ ስለነበር ምናው ነገር አለ እና እንደ ህፃን የሚያደርገው ሰውዬ ካሜራ ሲገጠምለት ቶሎ ያሳም እንትን ብሎ በቃ እንደ መሪ መስሎ እንትን ለመቅረብ ይሞክራል። ከዛ ካሜራውን አንሱ ብሎ ደግሞ የሚያደርጋች ማለት ከሱ የማይጠበቅ ከህፃን እንኳን የማይጠብቀው ነገር ያደርጋል እና ሁልጊዜ መድረክ ላይ ሲወጣ እንትን ይሄ በቃ ቲያትር የሚሰራ ሰው አስመስሎ ከወረደ በኋላ የቡቱቱ ጨርቅ ምናምን አድርጎ ልጆች እዛ ብሔራዊ ቲያትር አንተ ገብተህ ታውቃለህ። እዛ እንትን ድራማ ሰርቶ ከጨረሱ በኋላ ልብሳቸውን አውልቆ ትክክለኛ ልብሳቸውን ለብሶ ወደ ከተማ ይወጡ የለ። አብይ ከመድረክ በኋላ መሪ ሆኖ አይቀጥልም። ወዲያውኑ የመሪነት እዛ መድረክ ላይ ያስመሰለውን ወዲያውኑ አውልቆ በሽተኛ ሆኖ ታገኘዋለህ። ወዲያውኑ ሌላ እንትን ተላብሶ ይሄ አሁን ቅድም መሪ ላይ ያየነው ሰውዬ አይደለም እንዴ ትላለህ በኋላ እና ያስመስላል። እና እሱ የሚሰበስባቸው በተለይ ካቢኔዎች አመራሮች ምናምን እሱን ያውቃሉ። በቃ ይሄ አደባባይ ላይ ስንወጣ እንትኑን መስመር መጠበቅ አለብን፣ ማስመሰል አለብን። እንደዛ አይነት ነው አብይ እስከዛሬ ድረስ መሪ ሆኖ አያውቅም፣ አልሆነም። መሪ ገና መሪ ለመሆን እየተዋጋ ያለ ምናልባትም መሪ ሳይሆን የሚባረር ሰው ይመስለኛል። እና አጠቃላይ ኢትዮጵያ ውስጥ እየተካሄደ ያለው የጦር ፕሮፓጋንዳ ጦርነት ነው። ሌላም ምክክሩም የጦር ስልት ነው። እዚህ ላይ መናገር የሚፈልገው ሀገራዊ ምክክር ተብሎ አብይ እያካሄደ ያለው ይሄ መስፍን አርአያ ሬንጀር አልለበሰም እንጂ የጦር መሪ ነው። ጦር እየመራ ነው። የአብይን ጦር ይመራል። አብይ ባስቀመጠለት ግብ ጦሩን እየመራ ነው። ሪፖርት ያደርጋል። ስልቶችን በየቀኑ ይናገራል። ግቡ አብይ ማንገስ እስከሆነ ድረስ ምን ማድረግ እንዳለበት የህዝብ ጭንቅላት ላይ ምን መጫወት እንዳለባቸው
በተለይ ደግሞ ፊፍዝ ጀነሬሽን ዋርፌር የሚባል ነገር አለ። በጣም ሰብቨርሲቭ የሆነ የሳይኮሎጂካል ጦርነት የሚያካሂዱ ሰዎች አገርን ቢዚ በማድረግ አሁን አገራዊ ምክክር አለ ተብሎ በቃ ቢዚ እንድትደረግ ያደርጋሉ። ዞሮ ዞሮ ግን አብይ ንግስና ላይ የሚሰሩ ሰዎች ናቸው። ስለዚህ ብርሃኑ ጁላ የሚመራው ጦርና መስፈናሪያ የሚመራው በእጃዙር ጦር ነው። እሱ ዞሮ ዞሮ ነጋሾች የማንገስ ስራ ነው የሚሰሩት። የኢትዮጵያ ህዝብ አይዘር ጭንቅላታቸው ላይ ወይ ደግሞ በቀጥታ እየገደሉ እየወረሩ በከባድ መሳሪያ በድሮን በሚዲያ በመድረክ በይሄ በስብሰባ በጉባኤ ያሉ ምናምን ሁሉም የጦርነት አይነቶች ናቸው። ስለዚህ ከላይ አብይ ቁጭ ብሎ ጦሩን ይመራል። ከስር ደግሞ የተለያዩ ሰዎች የአብይን የተለያዩ ጦርነቶችን የኢትዮጵያ ህዝብ ላይ እያካሄዱ ነው። አጠቃላይ የኢትዮጵያ ህዝብ ከሚዲያም እስከ መሬት ላይ እስከ ቀጥታ ጦር ሜዳ አጠቃላይ የኢትዮጵያ ህዝብ በጦር ነው እየተመራ ያለው። ጦርነት ነው ኢትዮጵያ ውስጥ ያለ። ግን ደግሞ ይሄ የአብይን ድክመትን የሚያሳይ ነው። አብይ መጨረሻ ዘመኑን እያየ ነው። እሱም በደንብ ብትንትን አድርገን ማየት እንችላለን። አጠቃላይ የአብይ ስትራቴጂን ነው ያወራሁት እንጂ የአብይ አህመድ አገዛዝ ጥንካሬ ምን ይመስላል የሚለውን አላነሳውም። ድክመቱስ ምን ይመስላል የሚለውን አላነሳውም። ዶክተር ሚኬሳ ወደዛ እንመጣለን በስፋት። እንደው ሰሞኑን አንተ ለህዝብ ካካፈልካቸው መረጃዎች አንዱ የአብይ አህመድን የጤንነት ሁኔታ የተመለከተ ነው። እውነት ለመናገር ዶክተር መሆን አይጠይቅም። በተለይ ከስነ አእምሮ ጋር ከሰውየው የአእምሮ ጤንነት ጋር በተያያዘ ባለሙያዎች ብዙ ነገር ሊናገሩ ይችላሉ። ነገር ግን ማንኛውም ተራው ማህበረሰብ ክፍል አብይ አህመድን ከሚናገረው ከሚያደርገው ከብዙ ነገሮች ተነስቶ ምን ያህል የአእምሮ ጤንነት ችግር እንዳለበት ይገልጻል። ከዛ ባለፈ ግን ሌላም የጤንነት ችግር እንዳለበት ሰሞኑን መረጃውን አካፍላል። እንደዚሁ ዝም ብለው የሰውነት ሁኔታውን አጠቃላይ ቁመናውን ሁሉን ነገር ተመልክተው ይሄ ሰው ጤነኛ አይደለም ምናልባት የሆነ ችግር አለበት ብለው የሚገልጹ ሰዎችንም አስተያየት አይቻለውና አንተ ደግሞ መረጃዎች አሉ። አብይ አህመድ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የሱን ሜካፕ የሚሰሩ ልጆች አሉ፣ የሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን
እየታመመ ያለው የምለውን አላረጋገጥኩም ግን ደግሞ እኔም ያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ እና በጣም ይፈራል በጣም ስለሚፈራ እስከ የሳይኮሎጂስቶች እንትን ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው ማይሰማውን አንተ ትሰማለህ ሰው ማይሆን አይቴ ትፈራለህ ይው ሊገሉኝ ዛጋ ቆሟል ብለህ ታያለህ ሰው ግን ሌላ ሰው አያይም አንተ ግን የሆነ ድምጽ ሰማለው ምን ሆናችሁ ነው ይው ክው ያረገ ነው የኔ ሊገቡ ነው ምናምን ብለህ ትጮዋለህ ያ እንደዛ አይነት ችግር ያለባቸው ሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው ቤተመንግስት ውስጥ ሊገሉኝ መጥቷል ገብቷል እኮ አይቻለው ብሎ የሚያወራ ሰውዬ ነው እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ ይሄ በሽተኝነት ነው በኃይለማርያም ደሳለኝ ጊዜ በመለስ ጊዜም አንድ አጥር ነበር በቃ ያ አጥርም እንዳውም የሆነ በአፄ ኃይለ ሥላሴ ጊዜ የነበረው አጥር ነው ምንም የተለወጠ እንትን አጥር አልነበረም በደርግ ጊዜ ባልተለወጠም ምንም አልተለወጠም እና መሪዎች መጥተው ይገባሉ ምንም አይቀይሩትም እንትኑ ራሱ አይታል ኮኔ በመለስ ዜናዊና በኃይለ ማርያም ደሳለኝ ጊዜ የነበረው ግቢ ውስጥ እንትኑ በአፄ ኃይለ ሥላሴ የተሰራ እዛ እንትኑ ራሱ አለ ስማቸው ራሱ እና ያንን አልቀየሩትም ምንም የሚፈሩት ነገር የለም እዛ የሚጠብቀው መከላከያ አለ ግን የኛ ምንድነው ያደረገ ያንን አፈረሰ 3 አጥር ነው ያደረገ ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው በአብያ በአሻራ ብቻ ነው የሚከፈተው ያብይ ቢሮ ይሄኮ ምንድነው እስቲ አስብ የትኛው ቤተመንግስት ነው ዓለም ላይ በገዢው በጠቅላይ ሚኒስትር ወይ ደግሞ በፕሬዝዳንት ብቻ እንትን በጣት አሻራ ብቻ የሚከፈተው ዋይት ሃውስ ነው ዋይት ሃውስ እኮ እዚህ ጽዳት ሰራተኞች ናቸው ከፍተው በደህንነቶች ጋር ሆኖ የሚያጸዱትና ከዛ በኋላ ይዘጋል ፕሬዝዳንቱ ቁልፍ ይዞ ምናምን ኧረ ተው እንደዚህ አይደረግም ይህ ሀገር ነው በአብይ ቤተመንግስት ብቻ ነው በራሱ ጣት አሻራ ተከፍቶ ይዘጋ ከዛ ውጪ ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው ይፈራል ማለት ነው ሊገሉኝ ነው ብሎ አንድ ነገር ልንገር የሱ በሽተኛ መሆኑን አንድ ልጅ ወንድ የሚባል የሪፐብሊካን ጋርድ ውስጥ የነበረ በጣም የሚታወቅ ረዘም ያለ ልጅ አብይ ጠባቂ የነበረው እንደ ቱካንዶ ምናምን የተማረ ነው ከዛ ወስዶ ነው ሪፐብሊካን ጋርድ አድርጎ እሱ ጠባቂ ዋና ኃላፊ ያደረገው አብይ እና ልጁ በጣም ምስኪን ልጅ ነው ይሄ ልጅ በጣም አብይን ይወዳል እኔ በጣም አውቀዋለሁ እና ይሄ ወንዴ በሱ ስር አብይን የሚጠብቁ ልጆች አሉ የሆነ ቀን በህልሙ አብይ በህልሜ አንተ እየገደልከኝ ነው ልትገለኝ ነው አሜን በህልሜ ያየሁት ልትገለኝ ነው ለምንድን ነው የምትገለኝ ወንዴ ብሎ ወንዴን ጠርቶ አብይ ይሄንን ልጅ ያስፈራራዋል እረ ልጁ ደግሞ እኔ እሱን ብሞት ይሻለኛል አለ ያ ልጅ ይሄንን አላሰብኩም ብሎ ምናልባት ዶክተር ሚልኬሳ ይሄ ወንዴ የምትለው አሁን የለም በፊት አብይ ወደ ስልጣን ሲመጣ በነበረ ጊዜ በስፋት የሚታየው ጠባቂው የነበረ ነው ኤግዛክትሊ ራይት አሁን ጠፍቷል ከሀገር እና ልትገለኝ ነው አለ ልጁ ደግሞ
በፍጹም እንደዛ አላሰብኩም እኔ እንደው ብሞት ይሻለኛል ብሎ እዛ ጋር አለቀሰ። በቃ ግደሉኝ በቃ እኔ እንደዛ አላሰብኩም ከሆነ ሂድ በቃ አለው። ከዛ ልጁ ደንግጦ ወዲያውኑ በቦሌ ኤርፖርት እንትን ብሎ እዛው ጠፋ። እና አብይ የሚያደርገው በየቦታ ሄዶ ልገሉኝ ነው ምናምን ካለ ይገልሃል። ደሞ ባይዙ ልገለኝ ነው ካለ ይገልሃል።